የወር አበባ ማለት ቀጥታ ትርጉሙ የጨረቃ አበባ ማለት ነው። ስለዚህ ሴቶች ይሄ ታያቸው ማለት ልጅ የሚወልዱበት ጊዜ መቃረቡን ያመለክታል ማለት ነው። አሪስቶትል ራሱ ይሄንን ነገር ጠቅሷል። በተለይ ከጨረቃ ምልአት ቀጥሎ ሊከሰት ይችላል ይላል። እኩል ከጨረቃ ጋራ ፉል ስትሆን ማለት አይደለም። በሜንስትሪም ሳይንስ ውስጥ ያሉት ይሄን የሚተቹት ያልገባቸው ትክቶ የሚባለው የግዕዙ ቃል የወር አበባ ይባላል። ለምንድነው ወር የሚለው ቃል ከጨረቃ ጋራ ተሳስሮ መስከረም ወር፣ ጥቅምት ወር፣ ህዳር ወር፣ ታኅሳስ ወር የምንልበት ምክንያት ጨረቃ መሬትን ለመዞር የሚፈጅባት 27.3 ቀናት ወይም 27 ቀን ከ7 ሰዓት ከ43 ደቂቃ ነው። አሁን በተለይ ይሄን የምናገረው የወር አበባና የጨረቃ ሳይክልን ነው የምነግራችሁ። በጣም የሚገርም ነገር ነው የምነግራችሁ። እንግዲህ የጥንት ስልጣኔና ፍልስፍና ኢትዮጵያን ጨምሮ የሴቶች በወር የሚፈሳቸው ወራዊ ደምና ጨረቃ ግንኙነት እንዳላቸው ይገልጹ ነበረ። ጥንት ስልጡን ህዝቦች ማለት ነው፣ ከተፈጥሮ ጋር የኖሩት። አሪስቶትል ራሱ ይሄንን ነገር ጠቅሷል። በተለይ ከጨረቃ ምልአት ቀጥሎ ሊከሰት ይችላል ይላል። ወሩም ቀዝቃዛ እርጥበት አዘል ይሆናል እያለ በተለይ አርስጣጣሊስ የሴቶችን የወር አበባ ከጨረቃ ዑደት ጋራ አስተሳስሯል። አሁን በአብዛኛው እንግዲህ እንደምታውቁት በቢሊየን የሚቆጠሩ ሴቶች ያለ ዑደት መጀመሪያና መጨረሻው የጨረቃን በትክክል ይከተላል ማለት አይደለም። ይሄ በጣም ሊሰመርበት ይገባል። ምክንያቱም ቢሊየን የሚቆጠሩ ሴቶች ልክ እኩል ከጨረቃ ጋራ ፉል ስትሆን ማለት አይደለም። አሁን ብዙ በሜንስትሪም ሳይንስ ውስጥ ያሉት ያልገባቸው ይሄን የሚተቹት ያልገባቸው ይሄ ነው። ምክንያቱም የሳይንሱ ይሄ ሚኒስትሪም ውስጥ ያሉት ጥቂቶች ያልተረዱት ጨረቃና የወር አበባ የሚለው ዑደት የተሳሰረው የቀናቱ የርዝመት ቅርርቦሽ በየደረጃው በየፌዙ ያሉ ግጥጥሞች መመሳሰል መሆኑ ነው እንጂ ሌላ አይደለም። እና ከተፈጥሮ ጋር በጣም የተቀራረቡ እንግዲህ የጥንት ህዝቦች ረቂቅ ተፈጥሯዊ እይታ ስለነበራቸው በስሪዲ ደካማ ምልከታ ለመወሰን መጣር ምቹ አይደለም። በእርግጥ ሳይንስ እንደምታውቁት ቋሚ አይደለም። ዛሬ ያለውን ነገ ይጥለዋል። አንዱ ጽንሰ ሐሳብ በሌላኛው ይሻራል። ስለዚህ ወደ ጥንቱ ወደ ረቂቁ እሳቤ ብንጓዝ እኔ መልካም ይመስለኛል የሚል ምልከታ አለ። ምክንያቱም ሚሊዮኖችን ቼክ አድርገን ፌዙ ትክክል አይደለም ይላሉ። አይደለም። ከጨረቃ መጉደል መምላት ጋራ የቀኖቹን መስተጋብር የቀኖቹን ቁጥር ነው እንጂ የተፈለገው ሌላ እንዳልሆነ በዚሁ አጋጣሚ ብዥታውን ማጥራት ያስፈልጋል። አሁን ወደ ኢትዮጵያ ድንቅ ምልከታ እመጣለሁ። አሁን ትክቶ የሚባለው የግዕዙ ቃል የወር አበባ ይባላል። የወር አበባ ማለት ቀጥታ ትርጉሙ የጨረቃ አበባ ማለት ነው። ወር ማለት ጨረቃ ማለት ነው። አብዛኞቹ ሰዎች ወር ሲባል ከአንድ እስከ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ ይመስላቸዋል። እሱ ራሱ ማለት ጨረቃ ማለት ነው። በግዕዝ ቋንቋ ወርህ ወር፣ በአማርኛ ወር ህን ሳይጨምር ወር ግን ወር ማለት ጨረቃ ማለት ነው። ለምንድነው ወር የሚለው ቃል ከጨረቃ ጋር ተሳስሮ መስከረም ወር፣ ጥቅምት ወር፣ ህዳር ወር፣ ታኅሳስ ወር የምንልበት ምክንያት ጨረቃ ዑደቷ 29.5 ቀናት ስለሚፈጅ ከሙሉ እስከ ሙሉ ማለት እንችላለን። አጠቃላይ ስለሚፈጅ የወር ብዛት ደግሞ 30 ስለሆነ አንድ ወር በጨረቃ 29 አንድ ጊዜ 30 አንድ ጊዜ 29.5 30 እያለ ስለሚሄድ ከጨረቃ ጋር የሚያያዝ በመሆኑ የወር ብዛት ቁጥር ጨረቃን ለማሰብ ወር ወይም መስከረም ወር ጨረቃ፣ ጥቅምት ወር ማለትም ጨረቃ ማለት መሆኑ ይታወቃል። ስለዚህ የወር አበባ ማለት የጨረቃ አበባ የጨረቃን ሳይክል ተከትሎ የሚሄድ ዑደት ማለት ነው። የሴቶቹ እንግዲህ ወራዊ ተፈጥሮ ግዳጃቸው። ስለዚህ ይሄን በደንብ ልንረገጥ። ስለዚህ ወር ስትሉ ጨረቃ ማለት ነው። አበባ ማለት ምን ማለት ነው? አበባ ማለት ፍሬ መድረሱን ማመልከት ነው። መጀመሪያ አበባ ቅጠሉ ይለመልማል፣ አበባ ይወጣል። ከአበባ ቀጥሎ ምን አለ? ፍሬ ያለ ማለት ነው። ስለዚህ ሴቶች ይሄ ታያቸው ማለት ልጅ የሚወልዱበት ጊዜ መቃረቡን ያመለክታል ማለት ነው። ልጅ የሚወልዱበት ጊዜ መቃረቡን ያመለክታል። እንዲህ ሲባል ፍሬ ጽንስ ለመቋጠር ደረሱ ማለት ነው። አበባ አዩ ማለት ወርሃዊ የጨረቃን ሳይክል የተከተለ አበባ አዩ ማለት
ፍሬ ጽንስን ለመቋጠር ደረሱ ማለት ነው። እንዲህ ሲባል በጣም ቀድመው እንኳን ቢያዩ ያው የጽንስ አካለ መጠን ሳያደርሱ ማለት ከ15 እስከ 18 ባለው በኋላ ቢጸንሱ ይመከራል። ይሄ ራሱ የታወቀ ነው። ስለዚህ የወር አበባ ማለት በራሱ የጨረቃ ዑደት የጨረቃ አበባ ተብሎ ይተረጎማል። እንግዲህ እስቲ የወር አበባ ወይም የጨረቃ አበባ ወይም የወር አበባ የምንለው የሴቶቹ ልምድ ዑደቱ የሚጀምረው በመጀመሪያው ቀን እንደሆነ እናስብ። በቃ የመጀመሪያው ቀን እንደሆነ እናስብ። በአንድ ብለን እናስብ። በአማካይ ማለት ነው። ዝም ብለን በአንድ ብለን የሆነ ቀን ወይም ቀን አቁመን እናስብ። የሚፈጀው ስንት ነው? ከ28 እስከ 29 ቀናት ነው በአማካይ። ዋናውን ነው መነግራችሁ። በአማካይ ልክ እንደ ጨረቃ ሳይክል የሴቶች የወር አበባ ዑደት የሚጀምረው ከአንድ ብንጀምር ከ28 እስከ 29 ቀናት ባለው ውስጥ ነው እንዳለ ሙሉ ሂደት የምናየው። ነገር ግን አልፎ አልፎ ከ21 እስከ 35 ዕለት ሊረዝም ይችላል። ኤክሰፕሽናል ብለን የያዘው ማጆሪቲውን ነው፣ አማካዩን አቬሬጁን ነው የምናየው። አሁን ሌላው ሁልጊዜ ያለ ነገር ነው እና ከ21 እስከ 35 ሊሄድ ይችላል። ግን ዋናው የሴቶች የወር አበባ ዑደታቸው ከ28 እስከ 29 ቀናት ነው። በጣም ሊሰመርበት ይገባል። በተመሳሳይ መልኩ ወደ ጨረቃ እንምጣ። ጨረቃ መሬትን ለመዞር የሚፈጅባት 27.3 ቀናት ወይም 27 ቀን ከ7 ሰዓት ከ43 ደቂቃ ነው። ግን ከጠፍ ጨረቃ ወደ ጠፍ ጨረቃ ለመሄድ የሚፈጅባት በተመሳሳይ መልኩ 29.5 ቀናት ነው። ምን ያህል የተቀራረበ መሆኑን ይዩት። የሴቶቹም ከ28 እስከ 29 ነው፣ የጨረቃም 29 ነው። ለዚህ ነው የወር አባቶቻችን የጨረቃ አበባ፣ የወር አበባ፣ የጨረቃ አበባ ብለው ስያሜ የሰጡበት ትልቁ ምክንያት 29.5 ቀናትን ጨረቃ ስትፈጅ የሴቶችም የወር አበባ ዑደት በትክክል ከ28 እስከ 29 ቀናት ውስጥ መሄዱን ያመለክታል። ስለዚህ ምን ያህል የተሳሰረ መሆኑን እንረዳለን። ሌላው የወር አበባ ወይም የጨረቃ አበባ ሴቶች የሚታያቸው ዑደቱ 4 ዋና የዑደት ደረጃዎች አሉት። ይሄ ማንኛውም ሴት የምታየው 4 ዑደቶች አሉት፣ ፌዞች አሉት። ወደ ጨረቃ እንመጣለን። እያንዳንዱ ዑደት ደግሞ ከጨረቃ ፌዝ ጋር እንዴት የተቀራረበና ተቀራራቢ እንደሆነ ደግሞ እናያለን። የመጀመሪያው ሚኒስትሩዋል ፌዝ የሚሉት ነው፣ የሴቶች ነው። ይሄ ሴቶቹ ያውቁታል ወይም በስነ ህይወቱ ሰው የሚያውቀው ነው። ሁለተኛው የፎሊኩላር ፌዝ ገጽ አለ። ሶስተኛው ኦቪዩሌሽን ወይም ኦቪዩላቶሪ ፌዝ አለ። አራተኛው ሉቴል ፌዝ አለ። ይሄ እንግዲህ ሜጀር የሚባሉት 4ቱ የወር አበባ ሴቶች የወር አበባ ገጾች ናቸው 4ቱ። ወደ ጨረቃም ስንመጣ 4 ሜጀር ፌዝስ አላት። 4 በጣም የተለያዩ ንዑሳን ቢሆኑ ዋናዎቹ ምንላቸው 4 ናቸው የጨረቃ። በተመሳሳይ መልኩ አንደኛው ጠፍ ወይም በክ ምንላት ጨረቃ እና ልደተ ወር አንድ ላይ ኒው ሙን የምንለው ነው። ሁለተኛው መንፈቀ ወር ግማሽ የምትሆንበት ነው፣ ፈርስት ኳርተር የምንለው ነው። ሶስተኛ ምልአተ ወር የምትሆንበት ነው፣ ፉል ሙን ሙሉ ጨረቃ የምትሆንበት ፌዟ ነው። አራተኛ ደግሞ ላስት ኳርተር እንግዲህ ሕጸጸ ወር እየጎደለች የምትመጣበት ነው። 4 ትልልቅ ፌዞች አሏት፣ ፌዝስ አሏት ጨረቃ፣ ገጾች አሏት። የወር አበባ በተመሳሳይ መልኩ 4 ገጾች አሉት። የሚፈጀውም ከ28 እስከ 29 ነው፣ ልክ እንደ ጨረቃ ዑደት ማለት ነው። አሁን እስቲ የመጀመሪያውን ከጨረቃ ጋራ በደንብ እናነጻጽረው። እንግዲህ ሚኒስትሩዋል ፌዝ የሚባለው በዚህ ወቅት በሴቶች ላይ ወርሃዊ ደም ፍሳሽ መታየት የሚጀምርበት ወቅት ነው። ይሄ ምናልባት በአማካይ ከ3 እስከ 7 ቀናት ነው። በዚህ ወቅት የወር ደም ፍሳሽ መታየት የሚጀምርበት ነው እና ይሄ ሚኒስትሩዋል ፌዝ ይባላል። በተመሳሳይ መልኩ ወደ ጨረቃ ስንመጣ ጨረቃ ብርሃን የሚያገኘው ክፍሏ ያን ጊዜ ወደ ፀሐይ ስለሚሆን ብርሃን የሚያገኘው ክፍል ወደኛ ስለሆነ ጨረቃን ማየት አንችልም በመጀመሪያው ጊዜ። በዚህ ወቅት ጨረቃ ያለችበት ሁኔታ ጠፍ ጨረቃ ኒው ሙን ይባላል። ልክ በዚህ ወቅት ጨረቃና ፀሐይ ተቀራርበው የሚገኙበት ወቅት ነው። ስለዚህ በጠፍ ጨረቃ ወቅት ተቀራርበው ስላሉ ፀሐይ ስትወጣ ጨረቃም ትወጣለች፣ ፀሐይ ስትጠልቅ ጨረቃም ትጠልቃለች። ስለዚህ የጨለማው አካል ወደኛ ስለሆነ ብርሃን ስለማያገኝ ጨረቃን ማየት አንችልም። አሁን ይሄ ከሆነ በኋላ
ልክ ከ4 ቀን በኋላ የተወሰነ ብርሃን ያረፈበት አካሏን በማጭድ ቅርጽ መልክ እናየዋለን ማለት ነው። እኛም እንግዲህ ጨረቃ ተወለደች ልደተ ወርህ እንላለን። ይህ ያለችበት እንግዲህ የሰሌዳ ሁኔታ በሳይንሱ ዋክሲንግ ክሬሰንት ሙን እንለዋለን። ዋክሲንግ ማለት መጠኑ የጨመረ ማለት ነው። መጠኑ የጨመረ ማለት ነው። እንደ ኢትዮጵያውያኑ ጥናት ደግሞ በ30ኛው ቀን ጠዋት ጨረቃ ሰርቅ ልታደርግ ልትወለድ፣ በ29ኛው ቀን ፀሐይ በሚወጣበት ደጃፍ ለመውጣት ከፀሐይ ጋር ታድራለች ይላል። ፀሐይ በምዕራብ ገብቶ በሰሜን ዞሮ በምስራቅ በወጣ ጊዜ ጨረቃ ማብራ ትወጣለች። ያው ብርሃን የሚሳልበት 12 ሰዓት የጨለመ ወይም ጠፍ ወይም በክ ብላሽ የሆነ ሰሌዳዋ በነጋታው ከመወለዱ አስቀድሞ ወይነስ መንፈቀደ ብርሃን ይላል። ጨረቃ የብርሃኑን እኩሌታ ወይም በ4 ኬክሮስ 7 የብርሃን መጠን ከፀሐይ ትቀበላለች ይላል፣ ወይም ብርሃን ይሳልባታል። ከዚያም በነጋታው ሰርቅ ታደርጋለች ወይም ትወለዳለች። የሰርቅ ወር የጨረቃ መውጣት ወይም መወለድ ይባላል። እንግዲህ ይሄ የሚሆነው ወደ 4ኛው ቀን ነው። ወደ 4ኛው ቀን ላይ ይሄ ነገር ነው። በተመሳሳይ መልኩ በሜንስትሩዋል ፌዝ ወይም በሴቶች የወር አበባ ወቅት ይሄ ወርሃዊ ደም ፍሳሽ መታየት የሚጀምረው ከ3 እስከ 7 ቀናት ነው ማለት ነው። ጨረቃ በተመሳሳይ መልኩ ሳይክሏን ስትመለከቱ በዚህ ወቅት መታየት ትጀምራለች፣ መውጣት ትጀምራለች። በተመሳሳይ መልኩ ደግሞ በሴቶች የወር አበባ ሳይክል በተመሳሳይ መልኩ የነሱም የወራዊ ደም መውጣት ይጀምራል፣ ጨረቃም መታየት ትጀምራለች ማለት ነው። ይሄ በጣም የሚነጻጸር ነው። ሌላው በጣም አስገራሚ ሁለተኛው የፎሊኩላር ገጽ የሚባለው የወር አበባ ሳይክል እንግዲህ በተለይ በዚህ በሴቶች የመራቢያ ህዋስ እንግዲህ በአንዱ በሊቃውንቱ ደም እንደ ሳይንሱ እንቁላል ማደግ የሚጀምርበት በተለይ እድገቱን የሚያፋጥን ሆርሞን የሚመረትበት ነው የሁለተኛው ገጽ። ወደ ጨረቃ ደግሞ ስንመጣ የእንግዲህ እንቁላል ማደግ የሚጀምር እድገቱ የሚፋጠንበት ሆርሞን የሚመረትበት እንደሆነ በተመሳሳይ መልኩ ደግሞ ወደ ጨረቃ ስትመጡ ከ7 ቀን ወይም ከ1 ሳምንት በኋላ የፀሐይ ብርሃን ያገኘው ክፍሏ ይጨምርና ግማሽ አካሏ ብርሃን ያርፍበታል። ስለዚህ ግማሽ ጨረቃ ሆና አድጋ ትታየናለች ማለት ነው። ይህ ቅርጽ ደረጃ እንግዲህ ፈርስት ኳርተር ይባላል በሳይንሱ። በዚህ ወቅት እንግዲህ ያው እንደሚታወቀው በፀሐይና መሬት መካከል ሳይሆን ያለችው ከፀሐይ 6 ሰዓት ያህል ርቃ ነው። ይህ ማለት እንግዲህ ግማሽ በምትሆንበት ጊዜ ጨረቃ የምትወጣው ቀትር ላይ ወይም ከቀኑ 6 ሰዓት አካባቢ ይሆናል። የምትጠልቀው ደግሞ እኩለ ሌሊት ይሆናል። ስለዚህ የኢትዮጵያ ስነ ፈለክ ተመራማሪዎች ብራናው ላይ የሳሉትን ስክሪኑ ላይ ተመልከቱት። እንግዲህ ከ10 ቀን በኋላ አካባቢ ብርሃን ያረፈበት የበለጠ ይጨምራል። ከግማሽ በላይ ከሙሉ ጨረቃ በታች አበጥ ብላ ትታያለች። ይህ እንግዲህ ዋክሲንግ ጊቦስ ይባላል በሳይንሱ። እንግዲህ አበጥ ብላ ታየሽ ማለት ነው የሚል ነው። አበጥ እንደማለት ትላለችና በሴቶችም ውደት ብትመለከቱ በዚህ የመራቢያ ህዋስ በአንዱ እንቁላል ማደግ ይጀምራል ማለት ነው። እድገቱ የሚያፋጥን ደግሞ ሆርሞን ይመረታል እና በጣም ፌዙ ይዛመዳል። የሚገርም ነው። የጨረቃ ማበጧ ማደጓ፣ የእንቁላሉ መኩረት ማደግ በጣም ይገርማል። እጅግ የሚገርመው ግን ይሄኛው ሶስተኛው ነው። ለማመን ይከብዳል። ኦቪዩሌሽን ወይም ኦቪዩላቶሪ ፌዝ የሚባለው የምታውቁት ነው። ሐኪሞች አላችሁ ሴቶችም 14ኛው ቀን ነው። ልክ 14ኛው ቀን እንግዲህ ኦቪዩሌሽን ወይም ኦቪዩላቶሪ ፌዝ የሚባለው የወር አበባ ካየች በኋላ 14ኛው ቀን ይሄ 14ኛው ቀን አንዲት ሴት ጽንስ መቋጠር የምትችልበት ነው። እንደ ሳይንሱ ከሄድን ከመራቢያ ህዋሳቱ በአንዱ ያደገው እንቁላል ጽንስ ሊሆን የሚችለው ደም እንደ ኢትዮጵያውያኑ ወደ ማህፀን ይወርዳል። እንደ አጋጣሚ ዘራ ብእስ የወንድ ዘር ካገኘው ህይወት ይጀምራል። በቃ ሴቶች ይህን ባዩ በ14ኛው ቀን ነው የሚጸንሱት። 14፣ 15፣ 16 ዋናዋ ግን 14 ነው። ልክ በ14ኛው ቀን ከመራቢያ ህዋሳቱ በአንዱ ያደገው እንቁላል ወደ ማህፀን የሚወርድበት በቃ አለቀ። ደግሞ ተቃራኒ ጾታ ዘርን ካገኘ ደግሞ ህይወት ክቡሩ የሰው ልጅ የሚገኝበት ነው። ወደ ጨረቃ ስትመጡ በተመሳሳይ መልኩ ሁለተኛ ሳምንቷ 14ኛው ቀን ላይ ከፀሐይ በተቃራኒ በኩል ትሆንና የፀሐይ ብርሃን ሙሉ በሙሉ ያርፍባታል። ይህ ደረጃ እንግዲህ ሙሉ ጨረቃ ወይም ምልአተ ወር ወይም ፉል ሙን ይባላል። ተመልከቱ። ልክ እንደ መስከረም 10ዋ ጨረቃ ማለት ነው። በቃ ከፀሐይ በተቃራኒ ሆነ ሙሉ ሆነች። በስንተኛው ቀን? በ14ኛው ቀን። በተመሳሳይ መልኩ ሴቶችም በ14ኛው ቀን ወደ ማህፀን ወርዶ እንቁላሉ ወይም ደግሞ ልንለው እንችላለን እንደ ኢትዮጵያውያኑ
ዘራ ብእሲ ካገኘ ህይወት ይጀምራል። እችም የፀሐይ ብርሃንን ተቀብላ ፊት ለፊት እንደምታበራ ዘራ ብእሲ ወንድ ዘር ካገኘ እንደገና ጽንስ ህይወት ይጀምራል ማለት ነው። ስለዚህ ምን ያህል የተሳሰረ ነው ተፈጥሮ የሚለውን ማየት ያስፈልጋል። ስለዚህ በዚህ ሙሉ ጨረቃ ወቅት እንግዲህ ጨረቃና ፀሐይ በተቃራኒ ይሆናሉ። ልክ ፀሐይ እንደጠለቀች ጨረቃ ሙሉ ሆና በምስራቅ ትወጣለች። ልክ ፀሐይ እንደወጣች ደግሞ ጨረቃ በምዕራብ በኩል ትጠልቃለች። ይሄ አስገራሚ እውነታ ነው ክቡራን ተመልካቾቻችን። ይሄ በጣም ከሚያስደንቁኝ ነገሮች አንዱ ነው። በጣም ነው የምደነቀው። እንግዲህ ይሄን ነገር ሴቶች ነው የምታውቁት። ሌላው በጣም የሚገርመው አራተኛው ፌዝ ነው። የሴቶች የወር አበባ ዑደትና የጨረቃ አራተኛው ፌዝ ነው። አራተኛው ሉቴል ፌዝ የሚባለው ነው። ከ17 በኋላ በቃ 14 15 16 እንደ ጽንስ የመፈጠር ሁኔታ ይቻላል። በቃ ከ17 እስከ 28 ግን በማህፀን ውስጥ የሚመረተው የሆርሞን መጠን የሚቀንስበት በቃ እየቀነሰ ይመጣል። በተመሳሳይ መልኩ ወደ ጨረቃ ስትመጡ በ14ኛው በ15ኛው በ16ኛው በተመሰነ መልኩ በጣም በምስራቅ ወጣ ሌሊቱን ሁሉ ደምቃ የምታበራው በተከታታይ እስከ 14 ቀን ድረስ አንድ እጅ ብርሃን እየተነሳት እየጎደለች በሌሊት የመውጫዋ ጊዜ እየዘገየ ወደ መጥፋት ታዘግማለች። ይህ እንግዲህ የጨረቃ ጉድለት ወይም ሕጸጸ ሆር ይባላል። በተመሳሳይ መልኩ ሴቶችም ከ17 እስከ 28ኛው ቀን በማህፀን ውስጥ የሚመረተው የሆርሞን መጠን የሚቀንስበት በጣም አስገራሚ ነገር ነውና ይሄ ነው እንግዲህ የጥንት ሰዎች ፍልስፍና። ለዚህ ነው የወር አበባ ማለት የጨረቃ አበባ ማለት ትርጉሙ። አበባ ደግሞ ፍሬ እንደሆነ ከፍሬ ጽንስ ጋራ የሚያዝ ያውም የ14ኛው ቀን ፉልሙን ሙሉ ጨረቃ እንደሆነች ይሄ ነውና ደግሞ ጨረቃን ሁሉ ጊዜ ጀርባዋን አናይም። ምትዞረው ሁሌ እንደዚህ ነውና ፊቷን ነው የምናየው፣ ጀርባዋን አሰጠንም። ጨረቃ ጀርባዋን ማሰጥናት በጣም ሌላው አንድ ልመርቅላችሁ ኩራን ተመልካቾቻችን በጣም ካስገረመኝ ከዚህ ወጣ ስል ደግሞ አቡሻህር በመማርበት ጊዜ 15ኛዋን ቀን ይሄ ለምሳሌ ሴቶች ጽንስ የእንትን ሆርሞኑ እየቀነሰ እንደሚሄድ ጨረቃም እየቀነሰች ስትሄድ ጉለቷን ደግሞ 15ቱንም በተለይ 14ቱን ማለት ነው እስከ 28ኛው 14ቱን ለእያንዳንዱ ቀን የሚገርም ፕላኔት ሰጥተዋል ኢትዮጵያውያኑ። ለምሳሌ በአንደኛው ቀን ጠፈር ይላሉ 14ኛው ክፍለ ብርሃን ስታጣ፣ ሁለተኛውን ቀን እንደ ሄኖክ 13ኛውን ክፍለ ብርሃን ታጣለች፣ ሶስተኛውን ቀን ሸምሽ ይሉታል፣ አራተኛው ቀን 11 እጅ የምትጎልበትን ቀመር፣ አምስተኛውን ቀን መሪህ ወይም ማርስን፣ ስድስተኛውን ቀን አጣርድ ወይም ሜርኩሪ ይሉታል፣ ስክሪኑ ላይ ታያላችሁ። ሰባተኛውን ቀን መሽተሪ ወይም ጁፒተር ጉድለቷን፣ ስምንተኛውን ቀን ዝሁራ ወይም ቬኑስ ጋር ያገናኙታል። ዘጠነኛው ዝዋል ሳተርን ጋር ያገናኙታል። 10ኛው ቀኗን ከመሬት ጋር፣ 11ኛው ቀኗን ከውሃ ጋር፣ 12ኛ ቀኗን ከእሳት ጋር፣ 13ኛ ቀኗን ደግሞ ከነፋስ ጋር ከአራቱ ባህሪያት ማለት ነው። 14ኛ ቀኗ ላይ ደግሞ ያው እንደምታውቁት የሰባተኛው እጅ እኩሌታ ማለት ትላንት ያጣችሁ ክፍለ ብርሃን ያህል ስለሚነሳ ጽልመት ይላሉ። 15ኛው ዕለተ በክ ብላሽ ብለው እንግዲህ ሊቃውንቱ ደግሞ ሌላ ምርምር ውስጥ ገብተዋል ማለት ነው የጥንት ኢትዮጵያውያኑ። ስለዚህ ክቡራን ተመልካቾቻችን ዛሬ ብዙ ነገር አይታችኋል። በደንብ መርምሩት። ብዙዎቹ ሳይረዱት በተለይ በሞደርን ሕክምና ውስጥ ያሉት አንዳንድ በውጭ ያሉት በፍጹም ሊገናኝ አይችልም። ግን ፋክቱ ይሄ ነው፣ እውነቱ ይሄ ነው። ሌላ አዲስ ነገር አይደለም። ተፈጥሮ ጋር አለመናበብ ሌላ ጉዳይ ነው። ተፈጥሮን በስሪዲ ወርድ ቁመት ምናምን ብለን ማየትም በጣም ያነሰ አመለካከት ነው። የጥንቶቹ ግን ሞር ከተፈጥሮ ጋር አይኖሩ ከተፈጥሮ ጋር አብረው እሱ መስተጋብር ያላቸው ተፈጥሮን የተረዱ በአግባቡ ግን ይህንን ረቀቅ ያለ ነገር ቀምረው አልፈውልናል ማለት ነው። እንግዲህ ጨረቃ ይህን ያህል ታላቅ ነገር ናት። ስለዚህ ፉል ሙኗን እንግዲህ ኢንጆይ እያደረጋችሁ ነው ብዙዎቻችሁ። ዛሬ ኢኩኖክስ ነው፣ ሪና ማልቶ ሪና ሌሊት ነው፣ ታሪካዊ ቀን ነውና ብዙዎቻችሁ ጥያቄዎቻችሁ እንደተመለሱ ይገባኛል፣ እረዳለሁ። ስለዚህ ከእምነት ጋር ኑሩ፣ ከእውቀት ጋር ኑሩ፣ ከጥበብ ጋር ኑሩ። በተቻላችሁ መጠን ሐሜተኞችንና ሐሜትን ሽሹ። ሐሜተኞች ተሳዳቢና ስድብ በጣም የረከሰና ቆሻሻ ነው፣ አይምሯችንን ያጨልማል። ስለዚህ ከሚሳደቡ ሰዎች ከሐሜተኞች ሰዎች በፍጹም አትገናኙ። በኔጌቲቭ ኢነርጂ ይሞሏቸዋል። እናንተ ግን እግዚአብሔርን በመፍራት ወንድሞችን በመውደድ ለሀገር በጎ በማሰብ
ትልቅ ስራ ሰርተው ያለፉ አባቶቻችን እናቶቻችን በማክበር በመውደድ በረከታቸው እንዲደርስብን ደግሞ እንዲደርሰን በመማፀን በፈሪሃ እግዚአብሔር ይልቁኑ ደግሞ ፍቅርን ገንዘብ በማድረግ ህይወታችን እንድንመራ መልካም አስተያየቴን እሰጣለሁ። በሌላ ጊዜ በሌላ መርሃ ግብር እስክንገናኝ ድረስ ቸር ዋሉ፣ ቸር እደሩ። ከልብ ይወዳችኋለሁ። እንደ ጨረቃ የደመቀ ህይወትን ለእናንተ በመመኘት የዛሬውን መርሃ ግብር በዚህ ላይ ያበቃለሁ።